እና 4 ማዕዘን ጣውላ ነው። እዛ ጣውላ ላይ እንደዚህ አይነት ጋጦጥ ግን እንድትታገሱ አልፈልግም። ምክንያቱም እንደዚህ አይነት ሰዎች የሃይማኖት ጦርነት ለማስነሳት ፕሮቴስታንቱን ከኦርቶዶክሱ ጋር ኦርቶዶክሱን ከእስልምና ጋር ለማስነሳትና ጦርነት ረብሻ ለማስነሳት የሚጥሩ ሰዎች ስለሆኑ ከዛ የሚያስቀው ነገር ደግሞ ምንድነው? ከሱ ስር ይህንን ጽላት ያስቀረጹት ወለተ ማርያም ናቸው። ማናቸው? ወለተ ማርያም ወይም ወልደ ገብርኤል ማለት ስፖንሰር ልክ ግለሰቦች ማለት ግለሰቦቹ ስፖንሰር ሆነው ያንን ገዳም ሲመሰረት የሆነ ነገር ያደረጉ ያቺን ታቦት እንዲያስቀርጹ ይደረግና ስማቸው ይታተማል። ስለዚህ ሰዎች ሲሰግዱ ጎረቤታቸው ለነበረ ሀብታም ጭምር ስም ነው የሚሰግዱት ማለት ነው። ምክንያቱም እዛ ላይ የሚቀረጸው ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዲህ ትሆናለህ ይባላል። አስጠንቁሎም የሚያስቸግሩን አሉ። የሚደገም ድግምት አለ። እዛ ታቦት ላይ የሚደገመው ህዝብ አግዝ የሚባል ድግምት አለ። ይሄን ለማረጋገጥ አሁን ያልኩህ ጳጳስ በግልጥ በቴሌቪዥን ቀርበው ጥንቆላም በታቦቱ ላይ ተሰርቶ ለጥቅም እንደሚውል አጋለጡ ማለት ነው። ሌላው ይቀር አቶ ገሌ ተብለው እስካሁን ይቀድሳሉ፣ እስካሁን ያሳልማሉ። እንደምሰማው በእነሱ እጅ ትቆርባላችሁ፣ ትሳለማላችሁ። ይሄን የሚጸየፍ ካህን ምዕመን አልፈጠርንም ገና። እንግዲህ አብዛኞቹ ከቅስና ከድቁና ማዕረግ የተሻሩና ውስጡን የሚያውቁ ሚስጥር አያወጡም ብለው የሚጠበቁ ሰዎች ናቸው። አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና ይሄን ቪዲዮ ማርያምን ኦርቶዶክሳዊ ነው ባለማተቡ ነው ሼር ሳያደርግልኝ የሚያልፍልኝ ሰው በጣም ነው ማዝነው። አዳምጡት፣ እመለስበታለሁ። ይሄ ቪዲዮ ለሐዋሳ ነዋሪዎችና ሐዋሳ ለምትገኙ የህግ አካላት በትላንትናው ዕለት ገብርኤል እጅግ ደስ ባለ ሁኔታ ተጠናቋል። እናመሰግናለን። ህዝቡን ምዕመኑን በሰላም ተቀበላችሁ ስለሸኛችሁ። እንደዚህ አይነት ጋጦጥ ግን እንድትታገሱ አልፈልግም። ምክንያቱም እንደዚህ አይነት ሰዎች የሃይማኖት ጦርነት ለማስነሳት ፕሮቴስታንቱን ከኦርቶዶክሱ ጋር ኦርቶዶክሱን ከእስልምና ጋር ለማስነሳትና ጦርነት ረብሻ ለማስነሳት የሚጥሩ ሰዎች ስለሆኑ በሐዋሳ የምትገኙ መላው ምዕመን እንደዚህ አይነት ሰው ልትታገሱ አይገባም። የህግ አካላትም ለህግ ልታቀርቡ ይገባል። ሰው የፈለገው ማመን ይችላል። አለቅ። እኔ ድንጋይ ማመለክ ይችላል። ድህነት በራሴ ላይ ይወሰናል። አንተ በማመልክበት ቦታ መተ ተረቱን ትተና ልትለኝ አትችልም። አባት እኔ አምኜበት ለተቀበልኩት እምነት ራሴ ነኝ መወሰን የምችለው። ገባ? ድህነት የሚፈጸመው በራሴ ላይ ነው እንጂ በአንተ ላይ አይደለም። የራስን ወንጌል ስበክ፣ የራሳችሁን እምነት ስበኩ። በሰው አምልኮ ቦታ ላይ መታችሁ ግን አፋችሁን እንድትከፍቱ ማንም የፈቀደላችሁ የለም። ይሄን አምናችሁ ተቀበሉ። ስለዚህ በሐዋሳ የምትገኙ የህግ አካላት፣ በሐዋሳ የምትገኙ ምዕመኖች ይሄንን ሰው ለህግ አቅርቡ። እና 4 ማዕዘን ጣውላ ነው። እዛ ጣውላ ላይ ምናልባት ከግራር ወይም ከቀረሮ እንጨት ነው የሚዘጋጀው እና እሱ ላይ ቅርጽ ይቀረጻል። የሚቀረጸው ቅርጽ ለምሳሌ የመልአክ ከሆነ ታቦቱ ክንፍ ያለው ነገር በፍልፍል ይሰራል ማለት ነው። መርካቶ አካባቢ የሚሰሩ አሉ፣ በየገዳማቱ የሚሰሩ ባለሙያዎች አሉ። አብዛኞቹ ከቅስና ከድቁና ማዕረግ የተሻሩና ውስጡን የሚያውቁ ሚስጥር አያወጡም ብለው የሚጠበቁ ሰዎች ናቸው እንዲሰሩ የሚፈቀድላቸው። እና ታቦቱ የሚካኤል ከሆነ ያው የመልአክ ስዕል የሆነ የሚመስል ነገር ይሰራሉ ማለት ነው። ከዛ ከስሩ ዝንቱ ታቦት ዘቅዱስ ሚካኤል ውእቱ አይተዋል። አንተ በትክክል ገልጠህ እኔ ብዙ ነው ያየሁት ማለት አንድ ብቻ አይደለም። እዚህም እያለሁኝ በቅስና አገለግል ነበር። በየገጠሩ ስንሄድ አያለሁኝ። ቄስ ከሆንክ ትገልጥና የበደንብ ጨርቅ ይሄ የሚለብሰው ጨርቅ ይነሳና በተለይ ጳጳስና ኤጲስቆጶስ የሌለበት አካባቢ ይቀባል ዘይት። ቄሱ ራሱ ይቀባዋል። ከዛ በኋላ ይሄ የሚሰዋ መስዋዕት የሚሉትን ህብስቱንና ወይኑን እሱ ላይ ነው የምናስቀምጥ የነበረውና በቃ የሚጻፈው ይሄ ነው። የሚካኤል ከሆነ የሚካኤል ታቦት ተብሎ በግዕዝ ዝንቱ ታቦት ዘቅዱስ ሚካኤል። ከዛ የሚያስቀው ነገር ደግሞ ምንድነው? ከሱ ስር ይህንን ጽላት ያስቀረጹት ወለተ ማርያም ናቸው።
ማናቸው ወለተ ማርያም ወይም ወልደ ገብርኤል ማለት ስፖንሰር ልክ ግለሰቦች ማለት ግለሰቦቹ ስፖንሰር ሆነው ያንን ገዳም ሲመሰረት የሆነ ነገር ያደረጉ ያቺን ታቦት እንዲያስቀርጹ ይደረግና ስማቸው ይታተማል። ስለዚህ ሰዎች ሲሰግዱ ጎረቤታቸው ለነበረ ሀብታም ጭምር ስም ነው የሚሰግዱት ማለት ነው። ምክንያቱም በዛ ላይ የሚቀረጸው የነ ወለተ ማርያም የነ ተክለ ማርያም ስም ሁሉ አለው ማለት ነው። ይሄ በትክክል የሚታወቅ ሰሞኑን ስብሰባ ላይ ያወጡት በጣም አደገኛ የሆነ መረጃ አለ። እኔ አሁን እዚህ ወንጌላውያን ጋር ሆነው በታቦት የሚነግዱ ፓስተሮች በጣም ነው የሚገርሙኝ። በነገራችን ቢዝነሱን አልተውቱም እንዴ! እዛ ያሉ በታቦት ይሰሩ የነበረውን ቢዝነስ ወደዚህ ቀይረውታል። ታቦት የሚሉ ሰዎች አሉ እና እኔ እኮ ጥለው የወጡ ነው የሚመስለኝ እንጂ እስካሁን ድረስ ታቦቴ ብሎ የሚጠራ እኔ አጋጥሞኝ ያውቅ። በጣም ነው የተደነኩትና ለታቦት ክርክር የሚቆሙ ሰዎች አንደኛ አላወቁትም፣ አላዩትም። ሩቅም ሆነው ቅርብም እዛም ኦርቶዶክስን በነበሩ ጊዜ አሁን አንተ እንዳልከው በቃ በውጪ ሆነው ጥምቀት ሲሆን አጅቦ በመውጣት ምናምን እንጂ እንደኔ ገልጠው አላዩትም። ለምሳሌ ገብርኤል ነው ብዙ ስለት ሰሚ ነው እየተባለው ነው። ብዙ ቦታ ገብርኤል ታያለ ከቁልቢ ጀምሮ ስለት ሰሚ ተብሎ እኛም ያደግንበት ወደዚህ ወደ ሐዋሳም ዲላም ጪጩ ገብርኤል የሚባል አለ። በጣም ከፍተኛ ገቢ ነው የሚያስገባውና የሚደገም ድግምት አለ። እዛ ታቦት ላይ የሚደገመው ህዝብ አግዝ የሚባል ድግምት አለ። ህዝብ እየነዳ ወደዛ ስፍራ የሚያመጣ ህዝብ አግዝ ይባላል። ምሳሃበ ነዋይ ደግሞ የሚባል ድግምት አለ። ገንዘብ የሚስብ ማለት ነው። ስለዚህ ገንዘብንም ሰውንም የሚስብ ድግምት ይደገማል። ይሄን ለማረጋገጥ አሁን ያልኩህ ጳጳስ በግልጥ በቴሌቪዥን ቀርበው ጥንቆላም በታቦቱ ላይ ተሰርቶ ለጥቅም እንደሚውል አጋለጡ ማለት ነው። እኔ እየተናገርኩ ያለሁትን እውነት ጳጳሱ እየደገመው ነው። ገብቷል? አለ እሱ ማስረጃ የማርያም ታቦት የሚባል የለም አሉ። እንደውም እሳቸው ወጥተው እንዴ የሚደንቅ ነገር እኮ ነው እየሆነ ያለው። ባይዘው እንዲስተካከሉ አዋጅ የወጣባቸው እንዲታደሱ አዋጅ የወጣባቸው መጻሕፍት መጥተዋል። አሁን ለምሳሌ ገድለ ዮሐንስ በቅርቡ የኦርቶዶክስ መጽሐፍ አይደለም መወገዝ አለበት ተብሎ ተወገዘ። በጌታ ጉዳይ የምትከፍለው ዋጋ ጠባሳ የለው። ለተወሰነ ጊዜ ይሰማሃል እንጂ በኋላ እንደውም ክብር ነው። ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዲህ ትሆናለህ ይባላል። አስጠንቁሎም የሚያስቸግሩን አሉ። እንዴት ነው የምንሆነው? አባቶች እስኪ ፍረዱ። ምንድን ነው በደሉ? በጣም የሚገርም እኮ ነው። ገሌ ታቦት ከሆነ ብር ያመጣል ብለው የሚታገሉ አሉ። ታቦተ ገሌ ሲሆን ብር ይመጣል ይላሉ። በቃ የመውረዳችን ምልክት ማለት ነው። አንዳንዶቹ ደግሞ በግል እንደ ዓለም እንደ ሌላ ነገር ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዲህ ትሆናለህ ይባላል። አስጠንቁሎም የሚያስቸግሩን አሉ። እንዴት ነው የምንሆነው? አባቶች እስኪ ፍረዱ። ምንድን ነው በደሉ? መዋቅሩ ምን በደለ? ሌላው ይቀር አቶ ገሌ ተብለው እስካሁን ይቀድሳሉ፣ እስካሁን ያሳልማሉ። እንደምሰማው በእነሱ እጅ ትቆርባላችሁ፣ ትሳለማላችሁ። ይሄን የሚጸየፍ ካህን ምዕመን አልፈጠርንም ገና። እንግዲህ ዚር ያሳያችሁ። አቶ ተብሎ ሲቀድስ፣ አቶ ተብሎ መስቀል ይዞ ሲገኝ ለምን የሚል ምዕመን የለም። እኔ ምንን ተጋፍተውት ነው ይሄን ያደረኩት? የኔን ሹመት ወሰዱት መሰላችሁ? ሁላችን የምንድንባትን ቤተ ክርስቲያን አፍርሰዋል ብዬ ነው፣ ጎድተዋል ብዬ ነው። ይሄን እንደ ምሳሌ እናድርግ እንጂ ሌሎቻችሁም እንደዛው ነው። ነገ የሆነ ነገር ሲሆን እንዲሁ ነው የምትሆኑት። ስለዚህ ይሄንን ተው የምትሉት እናንተም ናችሁ፣ እኔ ብቻ አይደለም። ታቦት በሐዲስ ኪዳን ለምን ያስፈልጋል? አሁን የኦሪቱ ታቦት አየ
በአዲስ ኪዳን ታቦት ለምን አስፈለገ የሚለውን እንመልከት። በመጀመሪያ አዲስ ኪዳኑ ታቦት አንደኛ የቃል ኪዳኑ ታቦት ብለን እንጠራዋለን፣ ጽላት ብለን እንጠራዋለን፣ መሰዊያ ብለን እንጠራዋለን። ታቦተ መስዋዕት ይባላል፣ የመሰዊያ ታቦት ይባላል። ይህ ስያሜ እያንዳንዱ ትርጉም አለ። የኦሪቱ ታቦት ደከማችሁ? የኦሪቱ ታቦት የቃል ኪዳኑ ታቦት ይባላል። እግዚአብሔር ከሕዝቡ ጋር ቃል ኪዳን የገባበት ስለሆነ የዛሬው ታቦት ግን ሌላ ቃል ኪዳን አለው። ይኸውም ሥጋዬን የበላ ደሜን የጠጣ ከዚህ በላይ ቃል ኪዳን አለ? የለም። የቃል ኪዳን ታቦት ነው። በዚህም ቃል ኪዳን ይፈጸማል። በቀደሙ ጽላት ላይ 10ቱ ትእዛዛት ተጽፈው ነበረ። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁሉም ስፍራ በሚገኘው ጽላት ላይ 10ቱ ትእዛዛት ሳይሆን የተጻፉት አልፋና ኦሜጋ የሚለው የአምላካችን የኢየሱስ ክርስቶስ ስም ነው። ስለዚህ ሰሌዳ ጽላት ተብሎ የሚጠራው ለዚህ ነው፣ ስሙ ስላለበት ማለት ነው። ግልጽ ነው አይደል? ታቦት እንለው ድሮ አሁን ታቦቱ ሌላ ነው፣ ጽላቱ ሌላ ነው፣ መሰዊያው ሌላ ነው። ዛሬ ግን ታቦቱ፣ ጽላቱ፣ መሰዊያው አንድ ነው። ታቦት እንለዋለን የእግዚአብሔር ማደሪያ ስለሆነ፣ የቃል ኪዳን እንለዋለን ቃል ኪዳን ስለሚፈጸምበት፣ ጽላት እንለዋለን ስሙ ስለተጻፈበት፣ መሰዊያ እንለዋለን የክርስቶስ ሥጋና ደም ስለሚሰዋበት። ግልጽ ነው አይደል? ስለዚህ ይህ ስያሜ ሁሉም ይሆናል። ስለ መሰዊያው ታቦት መጽሐፍ ቅዱስ አስቀድሞ የተናገራቸው ሁለት ጥቅሶች አሉ። የመጀመሪያው ትንቢተ ኢሳይያስ ምዕራፍ 19 ቁጥር 19 ላይ ነው። እንዲህ ይላል፣ በዚያን ቀን በግብፅ ምድር መካከል ለእግዚአብሔር መሰዊያ በዳርቻዋም ለእግዚአብሔር አምድ ይሆናል ይላል። በግብፅ ምድር ለእግዚአብሔር ምን ይሰራል? መሰዊያ ይሰራል። ከዚያም ይላል ወረድ ብሎ በዚያም ቀን እግዚአብሔር በግብፅ የታወቀ ይሆናል። ቤት በግብፅ የታወቀ ይሆናል። ግብፃውያንም እግዚአብሔርን ያውቃሉ፣ በመስዋዕትና በቁርባንም ያመልካሉ ይላል። አሁን ግብፃውያን በብሉይ ኪዳን እግዚአብሔርን አውቀው አምልከው ያውቃሉ? መስዋዕት አቅርበዋል በግብፅ? እንደ እስራኤል እንኳን እዛው ለሰዋ ሲል እኮ እንዳትሰዉ ብሏቸዋል እግዚአብሔር። ይሰዋል ዘንድ ሕዝቤን ልቀቅ። ለምን? መስተዋት ያለበት በኢየሩሳሌም ብቻ ስለሆነ። አሁን ግን አለ እግዚአብሔር ግብፃውያን እኔን ያውቁኛል። ማወቅ ብቻ ከፍላችሁ ስታነቡት 19 ነው አይደል? ከላይ ስታነቡት የግብፅ ጣዖታት በፊቱ ይረዳሉ፣ የግብፅም ልብ በውስጧ ይቀልጣል ይላል። መጀመሪያ ልቧ ይቀልጣል፣ ታምናለች ለእግዚአብሔር። ከዛ ግብፃውያን መሰዊያ ይሰራሉ ለእግዚአብሔር፣ በመስዋዕትና በቁርባን ያመልካሉ። ይህ በብሉይ ኪዳን የማይታሰብ ነገር ነው። ግብፃውያን በእግዚአብሔር ፊት መስዋዕት ያቀረቡት መሰዊያ የሰሩት መቼ ነው? በአዲስ ኪዳን ነው። ይኸውም ዛሬ በግብፅ የሚሰዋው የክርስቶስ ሥጋና ደም። ሌላው ሚልክያስ 1:6 ላይ ስሜ በአሕዛብ ዘንድ ታላቅ ይሆናል፣ ያቀርቡልኛል፣ ዕጣን ያጥናሉ በየስፍራው ብሎ የተናገረው ቃል በአሕዛብ ዘንድ መስዋዕት እንደሚሰራ ያሳያል። ለታቦት እጅግ ወሳኝ ለኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናችን ጥቅስ ብለው ብትይዟት በጣም ጥሩ ወሳኝ የሆነው ቃል ያለው እዚህ ላይ መሰዊያ አለን ይላል። እስኪ በሉ ምን አለን? መሰዊያ አለን። ከዛስ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ ምን የላቸው? አመልካት። እነማን ናቸው ድንኳኑን የሚያገለግሉት? ቅድም ድንኳን አላየንም? ደብተራ ኦሪት ማለት እዛ የሚያገለግሉት እነማን? ሊቀ ካህናቱ፣ ካህናቱና ሌዋውያኑ መስዋዕት ካቀረቡ በኋላ በጉ ከተቃጠለ በኋላ በሳት ስጋውን እነሱ ነው የሚበሉት የነበረው። ድሮ ደግሞ በገጸ ኅብስቱ ላይ የተቀመጠውን ኅብስት ሳምንት ሲሞላው እነሱ ነው ዘው የሚበሉት አይደል? አሁን ምን አለ ቅዱስ ጳውሎስ? መሰዊያ አለን እኛ አለን እያለ ያለው እኛ ነው አይደል? ክርስቲያኖችም እኩል መሰዊያ አለን። ከእርሱም ሊበሉ ድንኳኒቱን የሚያገለግሉት ምን የላቸው? አሮን ዛሬ የሚመጣ ይቆርባል። መጀመሪያ ክርስትና ይነ ሙሴ እኮ የሚመጣ ይቆርብ። አይገርም? እንደኛ ድላችን እኮ ይደግ። ለዚህ እኮ ብዙ ነቢያት እናንተ የምታዩትን ሊያወደዱ ምን አላዩም። ተመኝ አብርሃም ቢመጣ እኮ ንዑሰ ክርስቲያን ነው ዛሬ ጻው ሲባል ይወጣል አይደል እንዴ? ነው እኮ መጠመቅ አለበታ። እድል እኮ ነው በዚህ ዘመን መገኘት ማለት። ስለዚህ ከድንኳኒቱ የሚያገለግሉ እና አሮን የቀደሙት ሁሉ ከእሱ ሊበሉ መብት የሌላቸው ምን አለን አለ
መሰዊያ አለ። ይህ መሰዊያ ታቦተ ምጽዋው ነው። መስዋዕቱ ደግሞ የማን ሥጋና ደም? ስለዚህ ይህንን በምንም በማያፈናፍን ሁኔታ ተናግሮታል። መስዋዕት ወይ መሰዊያ እንደሚባል ታቦቱ ቅዳሴ ላይ ብዙ ቦታ አለ። ልብ ብላችሁ ሌላ ቀን ስሙ። አቤቱ ሰውን ወዳጅ ሆይ ዳግመኛ ከቸርነት እንለምናለን እንሻለን። ስለ እነዚህ ስለ ወንዶችና ስለ ሴቶች ባሮችህ አባቶችና ወንድሞች እህቶች ደካማ ስለመሆን ስለ እኔም ስለ ባሪያ በቅዱስ መሠዊያ ፊት ራሳቸውን ዝቅ ስላደረጉ ሰዎች የምህረትን ጎዳና ጥረግልን ይላል። በቅዱስ ምን ፊት? ታቦተ ምጽዋው ደግሞ ካህኑ ቤተ መቅደሱን ዕቃውን ሲያስተካክል ቅዱሳቱ ሲያስተካክል አቤቱ አምላካችን እግዚአብሔር እኛ ልንድንበት ይህን ደገኛ ምስጢር ያስተማርከን እኛ የተዋረድን ባሮችህን ይላል ለቅዱስ መሠዊያ አገልጋዮች እንሆን ዘንድ ሳይገባን የጠራህን አንተ ነህ ይላል። ቅዱስ መሠዊያ የሚለው ታቦቱ በኦሪት መቅደስ የሚረጨው የእንስሳ ደም ነበር። በቅዱሳን የምታርፎይ እግዚአብሔር ይላል ወዳጅ ሙሴ ደምን ይዞ የደብተራ ኦሪትን ዕቃ ይለቅ ዘንድ በቸርነት ያዘዝከው ቸር ሰው ወዳጅ ሆይ አሁንም ይህ ንዋየ ቅድሳቱን በመንፈስ ቅዱስና በኢየሱስ ክርስቶስን በደሙ መረጨት ታከብር ዘንድ እንማልድሃለን። በፊት የሚረጭ የእንስሳ ደም ነው። አሁን የማን ደም? በእሱ ባርክልን ንዋየ ቅድሳቱን ብለው ይጸልያሉ። በኦርቶዶክስ ተዋሕዶ ቤተክርስቲያናችን እምነት በሆነ ሌላ ስዕል ስላጣው የካቶሊኮች ስዕል ነው። ክርስቶስ ደረት ላይ ልብ ያለ ስዕል ካያችሁ የኛ አይደለም። ቱ ኔቸር ክሪስቶሎጂ የሚባል የክህደት ትምህርት አለ። የሁለት ባህሪ እሱን የሚያሳየው የኢማኪውሌት ሀርት ኦፍ ክራይስት ብለው ይተረጉሙታል። የለኛ ብዙም አይጠቅመንም። ስለዚህ እንዲህ ያለ ስዕል የእመቤታችንን ብታገኙ ክርስቶስን ብታገኙ የኛ ስዕል አለ። ግን ይህን ለመግለጽ ከዚህ የተሻለ ሌላ ስዕል ስላጣው ሌላ ጊዜ ወይ ቀይ ቀለም ከብቻ ከፋፍቻ ያሳያቸዋል። እና በቤተ ክርስቲያን ሲቀድሱ እጃቸውን ዘርግተው ታቦቱ ፊት የምናያቸው ቄሱን ነው አይደል? አሉ ሲሉ ግን በትክክለኛው ክርስቶስ ነው እጁን ዘርግቶ እዛ የሚቆመው። ምክንያቱም ካህኑ ይህ ኅብስት ሥጋው ይሁን ይህ ጽዋ ደሙ ይሁን ይላሉ። አቤቱ ሊቀ ካህናት ክርስቶስ ሆይ ይህን ኅብስት ይህን ጽዋ ምን አድርገው ሥጋና ብለው ይጸልያሉ እሳቸው። ስለዚህ በካህኑ እጅ ሊቀ ካህናት ኢየሱስ ክርስቶስ መጥቶ ኅብስቱን ወደ ሥጋው ወይም ወደ ደሙ የሚለውጠው በማይታይ ምስጢር የሚያከብረው ራሱ ነው። ስለዚህ እንዲህ እንደምናየው አይደለም ማለት ነው። በምስጢር በቅዳሴው መካከል መጥቶ ሥጋና ደሙ የሚሰጠን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ምናልባት ይህ የእኛ ሀሳብ እንዳይመስላችሁ አባታችን አቡነ ጎርጎርዮስ በእውነት በረከታቸው ይደርብን እንዲህ ይላሉ። አዲስ ቤተክርስቲያን በሚሰራበት ጊዜ ከዕፅ ወይም ከእብነበረድ ከእንጨት ወይም ከእብነበረድ ተቀርጾ በላዩ የእግዚአብሔር ምስጢራዊ ስም ሕቡዕ ስም አልፋና ኦሜጋ። የዛሬው ታቦት ላይ የሚጻፈው የማን ስም ነው? አልፋና ኦሜጋ ማለት መጀመሪያውና የግሪክ የመጀመሪያ ፊደል። እኛ የመጀመሪያ ፊደላችን ምንድን ነው? ሀ ነው አይደለ? የግሪክ ደግሞ አልፋ ነው። የመጨረሻው ፊደል ደግሞ ኦሜጋ ነው። የኛ ፐ ማለት ለምሳሌ ከሀ እስከ ፐ ስንል ምን ማለት ፈልገን? አንድ ሰው ከሀ እስከ ፐ ነገረኝ ስንል ምን ማለት ነው? ሀሁ ሂ ሀ ማለት ነው። ከመጀመሪያው አልፋና ኦሜጋ ማለት መጀመሪያውና በግሪኩ እና ይሄ ክርስቶስ ስም ተደርጎ ይጻፋል። ሁሉም ታቦት ላይ የሚጻፈው አልፋና ኦሜጋ የሚለው ስም ተብሎ ይጻፋል። ይህ ቃል ከተጻፈ በኋላ በኤጲስቆጶሶች ተባርኮ ሜሮን ተቀብቶ መንበሩ ይሰየማል። በጳጳስ እጅ ማለት ነው። ማንም ሰው ታቦትን ማክበር አይችልም ጳጳስ ካልተገኘ። ስለዚህ በቅባሜሮን ልክ እኛ በቅባሜሮን ስንጠመቅ መንፈስ ቅዱስ እንዳደረብን በታቦቱ ላይ ቅባሜሮን ይቀባል። በቅዳሴ ጊዜ ኅብስቱና ወይኑ ወደ መቅደስ ሲገባ ቄሱ ስርዓተ ቅዳሴውን የሚያከናውኑ ኅብስቱ ሥጋ መለኮት ወይም ደመ መለኮት ወደ መሆን የሚለወጠው በታቦቱ ላይ ነው። የኦሪቱ ጽላት ይላሉ። የደብተራ ኦሪት ጽላት እግዚአብሔር በደመና ተከናንቦ የሚገለጥበት አሮን ሙሴን የሚያናገርበት ዙፋን ነበር። ይህ ግን የሐዲስ ኪዳኑ ታቦት ግን የአምላክ ሥጋና ደም የሚፈተትበት ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ሥጋዬን ብሉ ደሜን ጠጡ እያለ ያመኑትን ሁሉ የሚጠራበት የምህረት ምጽዋ ነው። ምጽዋ ማለት መሠዊያ ማለት ነው። ግልጽ ነው አለ። ስለ ታቦት አቀራረጽም ሊቀ ካህናት ክንፈ ገብርኤል ታዬ የተባሉ አባት ሲናገሩ
በአዲስ ኪዳን ይላል ጽላትም ታቦትም ስርዓተ ቤተክርስቲያን የሚለው መጽሐፋቸው ላይ ጽላትም ታቦትም የሚባለው የአንዱ መሰዊያ ነው። ጽላት ሲቀረጽ ጸሐን ጽዋ እንዴት ከቦታ ቦታ ለማዘወር እንዲቻል ሆኖ ይሰራል። በጽላቱ ላይ አልፋ ወኦ ቤታ ይወጣ የሚለው የጌታ ስሙ ይቀረጽበታል። የሥላሴ ስዕል ምስለ ፍቁር ወልደ እመቤታችን ዮሐንስ ፍቁረ እግዚእና መቅደሱ የተሰራለት ጻድቅ ሰማዕት ስዕል ይቀረጻል፣ ስሙ ይጻፋል። እንዲሁም በታቦት ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ጥቅስ ትጽፋለች። በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ክርስቶስ ስም ይንበርከኩ እያለች ማለት በማን ስም? ስለዚህ በታቦቱ ፊት ስንሰግድ በማን ፊት ነው የምንበረከው? ክርስቶስ። ሁሉም ታቦት ላይ ይሰማል። ለስሙ ነው የምንሰግደው። ስጋው ደግሞ ስለሚፈተትበት ነው የምንሰግደው። ግልጽ ነው አይደል?